የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የኢራኑ ጠቅላይ መሪ ሙጅተባ ካሚኒ ራሳቸውን ስተው በቆም ከተማ ውስጥ ለከፍተኛ የጤና እክል የሕክምና እርዳታ እየተደረገላቸው መሆኑንና አገሪቱን ማስተዳደር በማይችሉበት ደረጃ ላይ እንደሚገኙ ተሰምቷል። ፕሬዚዳንት ዶናልድ ትራምፕ ኢራንን በአንድ ሌሊት ሙሉ በሙሉ ማውደም እንችላለን ሲሉ ዛቱ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዚዳንት ትራምፕ ከኢራን ጋር የተኩስ አቁም ስምምነት ላይ እንዳይደርሱ በይፋ ማስጠንቀቃቸው ተሰማ። የአሜሪካ ጦር በኢራን ላይ ከ13000 በላይ ኢላማዎችን መምታቱን አስታወቀ። የሁቲ አማጽያን በሊባኖስ ከሚገኘው ሄዝቦላ ጋር በመቀናጀት በእስራኤል ላይ ጥቃት መፈጸሙን ገለጸ። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ከዚህ ቀደም 5 ነጥቦችን የያዘ የመደራደሪያ ሐሳብ አቅርባ የነበረችው ኢራን አሁን ላይ አሜሪካ ላቀረበችው የ15 ነጥቦች የመፍትሄ ሐሳብ ምላሽ የሚሆን አዲስ የ10 ነጥብ ቅድመ ሁኔታ ማቅረቧ ሰምቷል። ኢራን ካቀረበቻቸው ቅድመ ሁኔታዎች መካከል በእሷ ላይ የተጣሉ ማዕቀቦች ሙሉ በሙሉ እንዲነሱላት መጠየቋ ይገኝበታልም ተብሏል። በተጨማሪም በዩራኒየም ማበልጸግ ዙሪያ ስምምነት ላይ ለመድረስ ፈቃደኛ መሆኗን የገለጸች ሲሆን ሆኖም ይህ የዩራኒየም ጉዳይ ከጦርነቱ መጀመር በፊትም ንግግር ሲደረግበት የነበረ በመሆኑ አሁን በጦርነቱ ጫና ምክንያት የመጣ የድርድር አቋም እንዳልሆነ ገልጻለች። ሌላኛው ዋነኛ የኢራን ጥያቄ የሆርሙዝ ባህረ ሰላጤን የትራፊክ ፍሰት በተመለከተ ደህንነቱ የተጠበቀ አዲስ ፕሮቶኮል ማውጣት የሚለው ነው ተብሏል። ከዚሁ ጋር በተገናኘ ኢራን በጦርነቱ ምክንያት በመላ ሀገሪቱ የደረሰውን ውድመት መልሳ ለመገንባትና ለደረሰባት ኪሳራ ካሳ እንዲሆናት በባህረ ሰላጤው ላይ የማለፊያ ክፍያ እንድታስከፍል ጠይቃለች። ከዚህም ባሻገር ቴህራን የምትፈልገው ጊዜያዊ የተኩስ አቁም ሳይሆን ጦርነቱ በዘላቂነት እንዲቋጭ እንዲሁም ይህ የጦርነት ማብቃት በሁሉም የቀጠናው ግንባሮች ማለትም ሄዝቦላህን፣ ሁቲዎችንና ሌሎች የኢራን አጋሮችን ባካተተ መልኩ እንዲፈጸም ፍላጎቷ እንደሆነ ተነግሯል። ኢራን በእነዚህ መሰረታዊ ጥያቄዎች ላይ ምንም አይነት የድርድር ማላላት እንደማታደርግ ነው ይፋ ያደረገችው። አሜሪካ ቢያንስ በመርህ ደረጃ ጥያቄዎቿን ለመቀበል ፈቃደኛ ካልሆነች ወደ ትክክለኛ የድርድር ጠረጴዛ እንደማትመጣና በድርድሩ እንደማትሳተፍ በመግለጽ አቋሟን ገልጻለች። ፕሬዚዳንት ዶናልድ ትራምፕ ኢራንን በአንድ ሌሊት ሙሉ በሙሉ ማውደም እንችላለን ሲሉ ዛቱ። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የአሜሪካ ጦር መላዋን የኢራን ሀገር በአንድ ምሽት ውስጥ ሊያጠፋ እንደሚችል በመግለጽ ጠንከር ያለ ማስጠንቀቂያ ሰጥቷል። ትላንት ሰኞ በዋይት ሀውስ ለጋዜጠኞች በሰጡት መግለጫ መላዋ ኢራን በአንድ ምሽት ልትጠፋ ትችላለች፣ ያ ምሽት ደግሞ የዛሬ ምሽት ሊሆን ይችላልም ብለዋል። ኢራን እስከ ማክሰኞ ምሽት 8 ሰዓት ድረስ እጅግ ካልሰጠች ትራምፕ በኢራን የሲቪል መሰረተ ልማቶች ላይ ጥቃት እንደሚሰነዘር ቃል ገብተዋል። የአሜሪካ ወታደራዊ ኃይል ኢራንን በአንድ ሌሊት ሙሉ በሙሉ የማውደም አቅም እንዳለው ፕሬዝዳንት ትራምፕ ከሰሞኑ በመግለጽ ላይ ናቸው። ፕሬዝዳንቱ መላው ኢራንን በአንድ ሌሊት ልናጠፋ አሊያም ልናወድም እንችላለን፣ ያ እርምጃ ደግሞ ምናልባትም ማክሰኞ ሌሊት ሊሆን ይችላል ሲሉ ነው የዛቱት። ጥቃቱ የሚያተኩረው በኢራን የኃይል ማመንጫዎችና ድልድዮች ላይ እንደሚሆን ተነግሯል። ይህ በእንዲህ እንዳለ የኢራን ከፍተኛ ወታደራዊ ክንፍ የሆነው አብዮታዊ ዘብ የደህንነትና መረጃ ኃላፊያቸው መገደሉን ተከትለው እጅግ ከፍተኛ አጸፋዊ ጥቃት እንደሚሰነዝር ማስታወቁ ተሰምቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ባለው የጦርነት ወቅት ከኢራን ጋር የተኩስ አቁም ስምምነት ላይ እንዳይደርሱ በይፋ አስጠንቅቀዋል ተባለ። የእስራኤሉ ቻናል 12 ቴሌቪዥን አንድ ከፍተኛ የመንግስት ባለስልጣንን ጠቅሶ ነው ይህንን ያለው። ኔታንያሁ እሁድ ዕለት ለፕሬዝዳንት ትራምፕ ስልክ የደወሉት በኢራን የጠፋው የአሜሪካ ኤፍ-15 አብራሪ በሰላም በመገኘቱ የእንኳን ደስ አለዎት መልእክት ለማስተላለፍ ቢሆንም ዋናው የጥሪያቸው ዓላማ ግን አሁን የሚደረግ ማንኛውም አይነት የተኩስ አቁም ስምምነት ከፍተኛ አደጋ እንዳለው ስጋታቸውን ለመግለጽ እንደነበር
ባለስልጣኑ አብራርተዋል። ትራምፕ በበኩላቸው ኢራን የአሜሪካን ጥያቄዎች ካሟላች ስምምነት ሊደረግ እንደሚችል ለኔትንያሁ የገለጹ ቢሆንም ቴህራን ያከማቸችውን የዩራኒየም ክምችት በሙሉ አሳልፋ እንድትሰጥና ዳግም ዩራኒየም ላለማበልጸግ ስምምነት ላይ እንድትደርስ የሚጠይቀውን የዋሽንግተን ቅድመ ሁኔታ እንደማይተው አረጋግጠዋል። ለፕሬዝዳንት ትራምፕ ቅርበት ያላቸው ባለስልጣናት እንደገለጹት ምንም እንኳን ትራምፕ ስምምነት ላይ መድረስ ቢፈልጉም አሁን ያለው የኢራን አቋም ግን በቅርብ ጊዜ ውስጥ ስምምነት ላይ ለመድረስ የሚያስችል እንዳልሆነ መረጃዎች ይጠቁማሉ። የአሜሪካ ጦር በኢራን ላይ ከ13000 በላይ ኢላማዎችን መምታቱን አስታወቀም። በመካከለኛው ምስራቅ ለሚካሄዱ የአሜሪካ ወታደራዊ ዘመቻዎች ኃላፊነት ያለበትና በኢራን ላይ የሚሰነዘሩ ጥቃቶችን እየመራ ያለው የአሜሪካ ማዕከላዊ እዝ ሴንቲኮም ኃይሎቹ ከ13000 በላይ በሆኑ የኢራን ኢላማዎች ላይ ጥቃት መፈጸማቸውን አስታውቋል። ማዕከላዊ እዙ በማህበራዊ ሚዲያ ባጋራው መረጃ መሰረት ከ155 በላይ የኢራን የባህር ላይ ተሽከርካሪዎች መርከቦች መውደማቸውን ወይም መጎዳታቸውን ገልጿል። በተጨማሪም ኦፕሬሽን ኤፒክ ፊውሪ በተሰኘው በዚህ ዘመቻ ላይ በኒውክሌር ኃይል የሚሰሩ የአሜሪካ የአውሮፕላን ተሸካሚ መርከቦችና ሰርጓጅ መርከቦች እየተሳተፉ መሆኑን እዙ ጠቁሟል። ከነዚህም ጎን ለጎን ከረቂቆቹ ኤፍ35 የውጊያ ጀቶች ጀምሮ እስከ ቢቱ52 ቦምብ ጣይ አውሮፕላኖች ድረስ ያሉ የተለያዩ የጦር አውሮፕላኖች በዘመቻው ላይ እየተሳተፉ እንደሚገኙም ተናግሯል። በየመን የሚገኙት የሁቲ አማጽያን ከደጋፊዎቻቸው ኢራንና በሊባኖስ ከሚገኘው ሄዝቦላ ጋር በመቀናጀት በእስራኤል ላይ ጥቃት መፈጸማቸውን አስታወቁ። የቡድኑ ወታደራዊ ቃል አቀባይ ያህያ ሳሪ ባወጡት መግለጫ ሰኞ ዕለት ሶስቱ ተባባሪዎች በርካታ ወሳኝና ወታደራዊ ቦታዎችን ኢላማ ያደረጉም የክሩዝ ሚሳኤሎችና ድሮን ጥቃቶችን ሰንዝረዋልም ብለዋል። አብዛኛውን የሰሜን የመን ክፍልን የሚቆጣጠሩት ሁቲዎች ኢራንን በመደገፍ ጦርነቱን የተቀላቀሉት ማርች 28 ነበር። ቡድኑ ከዚህ ቀደም በጋዛ ጦርነት ወቅት ለፍልስጤማውያን ያላቸውን አጋርነት ለመግለጽ በእስራኤል ላይ ጥቃቶችን ሰንዝረዋል። እንዲሁም በቀይ ባህርና በኤደን ባህረ ሰላጤ በሚጓዙ መርከቦች ላይም ኢላማ ማድረጋቸው ይታወሳል። በሌላ በኩል የእስራኤል ባለስልጣናት እንደገለጹት ባለፈው እሁድ በሰሜናዊቷ ከተማ ሃይፋ በሚገኝ የመኖሪያ ህንፃ ላይ በኢራን በተሰነዘረ ጥቃት የተገደሉ የ4 ሰዎች አስክሬን ተገኝቷል። ሄዝቦላ በጥቃቱ ላይ ተሳትፏል የተባለው እስራኤል በሊባኖስ ላይ የምታካሄደውን ጥቃት በገፋችበት በዚህ ወቅት ነው። እስራኤል ጥቃቱን የምታካሄደው በኢራን የሚደገፈውን የታጠቀ ቡድን ኢላማ ለማድረግ እንደሆነ በተለያዩ ጊዜያት ትናገራለች። ሰኞ ዕለት የመጨረሻው ጥቃት በደቡባዊ ቤሩት የከተማ ዳርቻዎች ላይ ተፈጸመ ሲሆን የእስራኤል ጦር በቤሩት የሚገኙ የሄዝቦላ ሽብር ኢላማዎችን እየመታው ነው ሲል አስታውቋል። በሊባኖስ ደቡባዊ ክፍልም ጥቃቶች መፈጸማቸው ተዘግቧል። ባለፈው እሁድ የእስራኤል ጦር በሄዝቦላ ቁጥጥር ስር ያሉና ለቡድኑ እንቅስቃሴ ከፍተኛ የገንዘብ ምንጭ ሆነው የሚያገለግሉ 2 የአማና የነዳጅ ማደያዎችን መምታቱን ገልጿል። የመንግስት ብሔራዊ የዜና አገልግሎት በሀገሪቱ ደቡባዊና ምስራቃዊ ክፍሎች ቡርጂ ራህላን ጨምሮ በሌሎች ስፍራዎችም ገዳይ ጥቃቶች መፈጸማቸውን ዘግቧል። የኢራኑ ጠቅላይ መሪ ሙጅተባ ካሚኒ ራሳቸውን ስተው በቆም ከተማ ውስጥ ለከፍተኛ የጤና እክል የሕክምና እርዳታ እየተደረገላቸው መሆኑንና አገሪቱን ማስተዳደር በማይችሉበት ደረጃ ላይ እንደሚገኙ ተሰምቷል። በአሜሪካና እስራኤል የደህንነት መረጃዎች ላይ ተመስርቶ ለባህረ ሰላጤው ሀገራት የተላከው ሚስጥራዊ የዲፕሎማሲ ማስታወሻ እንዳመላከተው ከሆነ ሙጅተባ ካሚኒ በቆም ከተማ በጽኑ ሁኔታ ውስጥ ሆነው ሕክምና እየተከታተሉ ሲሆን የኢራን መንግስት በሚያደርገው በየትኛውም የውሳኔ አሰጣጥ ሂደት ውስጥ መሳተፍ በማይችሉበት ደረጃ ላይ ይገኛሉ ሲል ዘ ታይምስ ጽፏል። ፌብሩዋሪ 28 በተሰነዘረው የመጀመሪያው ዙር ጥቃት እንደቆሰሉ ከሚታመንበትና ጦርነቱ ከጀመረበት ጊዜ አንስቶ የሙጅተባ ካሚኒን አድራሻ አንድ ሪፖርት በይፋ ሲያጋልጥ ይህ የመጀመሪያው መሆኑ ተነግሯል። በተጨማሪም ይኸው ሰነድ በመጀመሪያው ዙር የአየር ጥቃት በተገደሉት አባታቸውና የቀድሞ ጠቅላይ መሪ አያቶላህ አሊ ካሚኒ በቆም ከተማ ለሚፈጸመው የቀብር ስነ ስርዓት ዝግጅቶች እየተደረጉ መሆኑን አመላክቷልም ተብሏል። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን
ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።